የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃ ይዤ ቀርብ ያለው እስራኤል በከባድ ሰደድ እሳት እየተመታች መሆኑ ተገልጿል። ይህንን ተከትሎ በርካታ ነዋሪዎች መኖሪያ ቀያቸውን ለቀው ሄደዋል። የእስራኤል መንግስትም እሳቱን መቆጣጠር ባለመቻሉ ለዓለም አቀፉ ህብረተሰብ የድረሱልን ጥሪ ከትናንትና ከሰዓት ጀምሮ አሰምቷል። ቤንያሚን ኔታንያሁን ጨምሮ የሀገሪቱ ከፍተኛ ባለስልጣናት ምን መግለጫዎችን እየሰጡ ነው? እሳቱ መነሻው ምን ይሆናል? የእስራኤል የስለላ ቢሮዎች በጉዳዩ ዙሪያ ምን ይያሉ ነው የሚለውን ጨምሮ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጅም በማህበራዊ ትስስር ገጹ የጻፈው ነገር እንዲሁ አነጋጋሪ ሆኗል። የተለያዩ የዓለም ሀገራት እስራኤልን ለመርዳት በሚል የተለያዩ ቡድኖችን እንዲሁም ሄሊኮፕተሮችን ወደ እስራኤል እየላኩ ይገኛሉ። ይህንንም ተከትሎ ደግሞ እንዲሁ በዌስት ባንክ የሚገኘው የፊልስጤም መንግስትም እስራኤልን እኛ እንርዳችሁ በሳት የማጥፋቱ ሂደት የሚል ጥያቄ አቅርቧል። ይህንንም ተከትሎ እስራኤል እስካሁን ምላሽ አልሰጠችም። በጣም በርካታ ቦታ ላይ የተከሰተውና ከቁጥጥር ውጪ በመሆን እስራኤልን የተለያዩ አካባቢዎች እያቃጠለ የሚገኘው ሰደድ እሳትን በተመለከተ ዝርዝር ዘገባውን እነሆ አብረን እንከታተለው። በቀድሚያም እስራኤል በታሪኳ አይታው ከማታቀው እሳት ጋር ፊት ለፊት ተፋጣለች። በእስራኤል ከቀናት በፊት የተነሳው ሰደድ እሳት ከአቅም በላይ በመድረሱ እስራኤል ለዓለም ሀገራት የድረሱልኝ ጥሪ ምሽቱን ማሰማቷ ተነግሯል። እስራኤል የኢየሩሳሌም ኮረብታዎች ሰደድ እሳቶችን ለማጥፋት ዓለም አቀፍ እርዳታ የጠየቀች መሆኗን የተሰማ ሲሆን የሀገሪቱ መከላከያ ሚኒስትርም ብሔራዊ ያስቸኳይ የአደጋ ጊዜ ውስጥ ነን ሲል በይፋ ማስታወቁን ሲገልጽ የእሳት አደጋ ሰራተኞች በአየር ጠባዩ ደረቅነትና በንፋሱ ከባድነት እየታገዘ በስፋት እየተሰራጨ ያለውን ሰደድ እሳት ለመቆጣጠር በእጅጉ መቸገራቸውን የጠቆሙት ዘገባዎቹ በእሳት አደጋው የተነሳ ከኢየሩሳሌም አውራ መንገዶች መካከል ከቴል አቪቭ እስከ ኢየሩሳሌም የተዘረጋው ዋናውን ቁጥር 1 የሚባለውን አውራ መንገድ መዘጋቱን ጠቅሰው ይህም መንገድን ተከትለው የሚንቀሳቀሱ ሰዎች በጭስ ታፍነው መታየታቸውን እሳቱ በኮረብታዎቹ ብዙ ቦታዎች ላይ የተነሳና የተጋጋመ መሆኑን በማንሳትም አንዱ የጋመ እሳት እየነደደባቸው ከሚገኙ ኮረብታዎች መካከል ከኢየሩሳሌም በምዕራብ በኩል 20 ኪሎ ሜትር ርቀት ላይ ኔብሻሎም ከተማ ዙሪያ መሆኑንና በአካባቢው ከሚገኙ መንደሮች መካከል በርካታ ነዋሪዎች ቤታቸውንና አካባቢያቸውን ጥለው እንዲወጡ ሲደረግ የእስራኤል የእሳት አደጋና ነፍስ አድን ሰራተኞች በበኩላቸው እስካሁን እሳቱን በመፋለም ላይ የሚገኙ 120 ቡድኖችን እንዲሁም እሳት ተዋጊ 12 አውሮፕላኖችንና ሄሊኮፕተሮችን በማሳተፍ ላይ ሲሆኑ በአደጋው የተነሳ በርካታ ሰዎች በጭስ በመታፈንና በሌሎችም ድንገተኛ አደጋዎች ወደ ሕክምና ክፍል መወሰዳቸው ተሰምቷል። እስራኤል ከአቅሟ በላይ የሆነውና የድረሱልኝ ጥሪ ለዓለም አቀፉ ህብረተሰብ ያሰማችበት የዚህ እሳት መነሻ ባለፈው ሳምንት ከተነሳው እሳት ጋር ተመሳሳይ መሆኑ የተገለጸ ሲሆን ይህም በእንዲህ እንዳለ ከሰደድ እሳቶቹ መካከል የተወሰኑት በእሳት ጫሪዎች የተነሱ ናቸው የሚል ጥርጣሬ በስፋት መነሳቱን ተከትሎ ሺምቤት የተባለው የእስራኤል የሀገር ውስጥ የደህንነት መስሪያ ቤት በጉዳዩ ዙሪያ ምርመራ ሲጀምር እሳቱን ሳይጭሩ አልቀሩም የተባሉ ሰዎችም አካባቢ አነፍንፈው ሺምቤት እንዲደርስበትና የእስራኤልን ፖሊስ እንዲያግዝ አስቸኳይ ትዕዛዝ ተሰጥቶታል። የእስራኤል ውጭ ጉዳይ ሚኒስትር በበኩሉ እየነደደ ያለውን እሳት ማጥፋት ተስኗት እስራኤል ከአቅሟ በላይ ነው በሚል ባሰሙት የድረሱልን ጥሪ ለግሪክ፣ ለቆጵሮስ፣ ለክሮሺያ፣ ለጣሊያን
ጣሊያንና ቡልጋሪያ የድረሱና ታደጉን ጥሪ ማቅረባቸው የተገለጸው የጠቅላይ ሚኒስትር ቤንያሚን ኔታንያሁ የደህንነት ቢሮ የብሔራዊ የደህንነት ሚኒስትርና የሀገሪቱ ውጭ ጉዳይ ሚኒስትር በጋራ ባወጡት መግለጫ ይፋ ሲያደርጉ ዓለም አቀፍ እሳት ተዋጊዎች ስራቸውን በዛሬው ዕለት ይጀምራሉ ተብሎ እንደሚጠበቅና ለዚህም ትናንትና ምሽት ጀምሮ እሳቱን ማጥፋት ማገዝ የሚችሉ በርካታ ቁጥር ያላቸው ዓለም አቀፍ የእሳት ተዋጊዎች ወደ እስራኤል መጓዛቸው የተነገረ ሲሆን እሳቱን ባለማጥፋቱና ባለመቆጣጠሩ ሂደት በተለይም እስራኤል ያላት የላላ የእሳት መቆጣጠር ስልት ሲሆን በተለይም ደግሞ ያሉት የአውሮፕላኖችና እሳት ለማጥፋት ለሚያግዙ ለድንገተኛ ጊዜ የሚሆኑ ሄሊኮፕተሮችም ቁጥር እጅግ አነስተኛ በመሆኑ ነው እሳቱ በዚህ ልክ የተዛመተው ብለዋል የእስራኤል ከፍተኛ ባለስልጣናት። ይህ እስራኤልን እያነደደ የሚገኘው ከባድ ሰደድ እሳት በሀገሪቱ ታሪክ ከባዱ መሆኑ የተነገረ ሲሆን ይህንን ተከትሎ ታዲያ ዓለም አቀፉ ህብረተሰብ ለእርዳታ ወደ እስራኤል እንዲዘምት ጥሪ ያቀረበችው እስራኤል የሀገሪቱ ውጭ ጉዳይ ሚኒስትር ምሽቱን ባወጣው መግለጫ ዓለም አቀፍ የእሳት አጥፊዎችን እርዳታ ለማግኘት የእንግሊዝ፣ የፈረንሳይ፣ የቼክ ሪፐብሊክ፣ የስዊድን፣ የአርጀንቲና፣ የስፔን እንዲሁም የሰሜን መቄዶኒያና የአዘርባይጃን መንግስትም በተጨማሪ ማነጋገሩንና ለእርዳታ ወደ እስራኤል እንዲመጡ ጥሪ ማቅረባቸው ሲገለጽ እስካሁን ድረስ ከጣሊያን እንዲሁም ከክሮሺያ 3 እሳቱን ለመዋጋት የሚያግዙ አውሮፕላኖችና የግብአት ድጋፍ ለእስራኤል ሲደረግላት ስፔንም በተመሳሳይ 2 የእሳት ማጥፊያ አውሮፕላኖችን እንደምትልክ ለእስራኤል ምሽቱን ቃል መግባቷንና ፈረንሳይና ሳይፕረስም በተመሳሳይ አውሮፕላንና ሄሊኮፕተር እንደሚያቀርቡ ሲገልጹ እንግሊዝና ሌሎችም ሀገራት ደግሞ ድጋፋቸውን በገንዘብ ሊሰጡ እንደሚችሉ ከወዲሁ መግለጻቸውን በማንሳት ዩክሬንና ኢኳዶርም ተመሳሳይ ድጋፍ ለመስጠት ፍላጎታቸውን መግለጻቸውን ጠቅሶ የዜና ወኪሉ ያስነበበ ሲሆን በሌላ በኩል ግን ትኩረት የሳበው ሌላኛው ዜና በተለይም ደግሞ የፊሊስጤም መንግስት አስተዳደር እስራኤል የተከሰተብሽን እሳት እኔም ልዋጋልሽ ይችላል የፊሊስጤምን የእሳት መከላከል ቡድን ለመላክ ዝግጁ ነኝ በማለት በዌስት ባንክ የሚገኘው የፊሊስጤም መንግስት ያሳወቀ ቢሆንም ነገር ግን የዘገባ እስከተጠናከረበት ሰዓት ድረስ ከፊሊስጤም መንግስት ለቀረበው የእንርዳቸው ጥያቄ ከእስራኤል መንግስት ምላሽ አለመሰጠቱ ሲገለጽ ሰደድ እሳቱ በስፋት መሰራጨቱን ተከትሎ አይኪው ኤር ባሰራጨው መረጃ የእስራኤል የአየር ሁኔታ ጥራት በመበላሸቱ ሲጠቀስ ከእሳቱ መቀስቀስ ጋር ተያይዞ የእሳት አደጋውን ለመከላከልና ለመቆጣጠር በጥቅም ላይ እየዋሉ ያሉት ከባድ ኬሚካሎች ጥቅም ላይ መዋላቸውና በመላው ሀገሪቱ ኃይለኛ ነፋስ እየነፈሰ መሆኑን ተከትሎ የኢየሩሳሌም አካባቢ የአየር ንብረት በከፍተኛ ሁኔታ እየጎዳው እንደሚገኝ ተጠቁሟል። ከአደጋው ጋር በተያያዘ እየተወሰዱ ባሉ አደጋውን የመፋለምና የመቆጣጠር እንዲሁም ተያያዥ የደህንነት እርምጃዎች ምክንያትም በመንግስት በተሰጠው መመሪያ መሰረት በትናንትናው ዕለት ይከበራል ተብሎ የተጠቀሰው የነጻነት ቀን በዓለም በመላው እስራኤል መሰረዙ የተገለጸ ሲሆን ከእሳት አደጋው በተጨማሪ አስፈላጊው ምላሽ ለመስጠት በሚደረገው ጥረት የአካባቢውን አየር በከፍተኛ ሁኔታ እየተበከለ መሆኑን ተከትሎ ነዋሪዎች በመላው እስራኤል ከቤታቸው ግዴታ ካልሆነ በስተቀር እንዳይወጡ ለጊዜው ታውጇል። ይህንን ማሳሰቢያ መሰጠቱን የጠቆመው ጀሩሳሌም ፖስት በዘገባው የእሳት አደጋው ሲቀሰቀስ በትንሹ 5 ቦታዎች ላይ መታየቱን የዓይን እማኞች መግለጻቸውን ጠቅሶ ነገር ግን እሳቱ በፍጥነት መሰራጨት መቀጠሉንና የእሳት አደጋ ሰራተኞችም እሳቱን ከማጥፋት ባሻገር ወደ ሌሎች ከተሞች እንዳይዛመት ለማድረግ ከፍተኛ ጥረት እያደረጉ መሆናቸውን ጠቅሶ በአደጋውም የበርካታ ሰዎች ጉዳት ሲደርስባቸው እስካሁን ሞት አለመመዝገቡም ተመልክቷል። በሌላ በኩል ከእሳት አደጋው ጋር ተያይዞ በተለይም ደግሞ የእሳት አደጋው በተወሰነ መልኩ ሆን ተብሎ የተቀሰቀሰ ሊሆን እንደሚችል መገለጹን ተከትሎ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጅ የሆነው ያኢር አነጋጋሪ አስተያየት መስጠቱ የተሰማ ሲሆን በማህበራዊ ትስስር የኤክስ ገጹ ላይ ባሰፈረው መልእክት የእስራኤል ግራ ዘመሞች ለዚህ አደጋ መቀስቀስ ምክንያት ሊሆኑ እንደሚችሉ በኤክስ ላይ የጻፈ ሲሆን ታይምስ ኦፍ እስራኤል ጉዳዩን አስመልክቶ ባወጣው ዘገባ በዚህ ጉዳይ አጠራጣሪ ሁኔታ አለ ሲል ካፕላኒስት ግራ ዘመሞች ከቅርብ ሳምንታት ወዲህ በእስራኤል የነጻነት ቀን እንዲሁም የችቦ ማብራት ስነ ስርዓት እንዳይከናወን ለማድረግ በከፍተኛ ሁኔታ በመሞከር ላይ ነበሩ ሲል በተለይም ደግሞ በቴል አቪቭ ካፕላን የኔታንያሁን መንግስት የተቃወሙ አካላትም ተጠያቂ ማድረጉን ጠቅሶ እስራኤል
73ኛ የነጻነት ቀኗን በመታከብርበት ዕለት ለተነሳው አደጋና ይህን መሳይ አደገኛ ሰደድ እሳት የሀገር ውስጥ ተቃዋሚዎች እጃቸው ሊኖርበት እንደሚችል ቢገለጽም በዚህ የኤክስ ጽሑፉ ላይም የቤንያሚን ኔታንያሁ ልጅ በእኛ ሰዎች ምንም አይነት ተሳትፎ ሳይኖራቸው እሳቱ በአረቦች ብቻ እንደተፈጸመ ተስፋ አደርጋለሁ፣ ነገር ግን ያንን ማመን ይከብደኛል። ከአረቦችም በላይ እጃቸው ሊኖር የሚችለው የኛ ሰዎች ናቸው ሲል አስቀምጧል። ምንም እንኳን እስካሁን ድረስ የእሳቱ መንስኤ ለጊዜው ተፈጥሯዊ ይሁን ሰው ሰራሽ በግልጽ ባይታወቅም ጥቂት የማይባሉ የመረጃ ምንጮችም ለቃጠሎ ምክንያቱ ሊሆኑ ይችላሉ የሚላቸው ግለሰቦችና አካላትን እየጻፉ ይገኛሉ። በምስራቅ ኢየሩሳሌም አንድ ነዋሪ ከዚሁ አደጋ ጋር ተያይዞ ተጠርጥሮ በቁጥጥር ስር መዋሉንም ጽፈዋል። በአደጋው ምክንያት ነዋሪዎችም አካባቢያቸውን ለቀው እንዲወጡ ተደረገበት ኤሽታኖል የተገኝተው መግለጫ የሰጡት በኢየሩሳሌም የእሳት አደጋ መከላከልና መቆጣጠር ባለስልጣን አመራር የሆኑት ኮማንደር ሽሙሊክ ፍሬድማን አደጋው ሀገሪቱ ካስተናገደቻቸው የእሳት አደጋዎች ሁሉ የከፋው እንደሆነ ጠቅሰው እስካሁንም ድረስ በቁጥጥር ስር ማድረግ እንዳልተቻለ ሲገልጹ የእሳት አደጋው ጠዋት አካባቢ መቀስቀሱንና እየነፈሰ ባለው ከፍተኛ አደጋም በመታገዝ በከፍተኛ ስርጭት ወደ ተለያዩ የሀገሪቱ ክፍሎች መስፋፋቱን ማስታወቃቸውን ያነሳው ዘገባው ተቋማቸው ከአደጋው መቀስቀስ ጀምሮ እሳቱን ለማጥፋትና ለመቆጣጠር እንዲሁም ሊደርስ የሚችለውን አደጋ ከወዲሁ ለመቀነስም ከፍተኛ ጥረት እያደረገ እንደሚገኝ በማንሳት ነገር ግን በአካባቢው እየነፈሰ ባለው ከባድ ነፋስ በሰዓት እስከ 100 ኪሎ ሜትር የሚነፍስ በመሆኑ ሂደቱን ፈታኝ እንዳደረገባቸው ማስታወቃቸውን ጠቅሶ የአደጋውን መነሻ በሚመለከት ለቀረበላቸው ጥያቄ በእኛ በኩል ይህ ነው የምንለው ምንም ፍንጭ እስካሁን የለንም። ጉዳዩ የእኛን ተቋም የሚመለከት ካለመሆኑን ባሻገር በዚህ ወቅትም አደጋውን በመቆጣጠርና በመከላከል ላይ ተጠምደናል። ይሄ ነው ማለት አንችልም። መጀመሪያ መትረፍ ነው፣ ከዚያ በኋላ ነው ሁሉም ነገር የሚቀጥለው ብለዋል። ከዚሁ ጋር በተያያዘ ፖሊስ የእሳት አደጋው ሆን ተብሎ የተቀሰቀሰ ሊሆን እንደሚችል በመለየትና በማጣራት ሂደት ላይ እንደሚገኝ የገለጸ ሲሆን የሀገር ውስጥ የደህንነት ተቋሙ ሺም ቤትም እየሰጠ ባለው ድጋፍ እስካሁን በምስራቃዊ ኢየሩሳሌም አካባቢ የ50 ዓመት ጎልማሳ ተጠርጥረው በቁጥጥር ስር መዋላቸው የተገለጸ ሲሆን ፖሊስ በአካባቢው ነዋሪዎች እሳትን ለመቀስቀስ ጥረት ሲያደርጉ እንደነበረ የደረሰውን ጥቆማ ተከትሎ ግለሰቡ በደቡባዊ ኢየሩሳሌም አካባቢ እሳት እንዲነሳ አድርጓል በሚል ጥርጣሬ በእስራኤል ፖሊስ በቁጥጥር ስር ሲውሉ በወቅቱ ፖሊስ ወደ አካባቢያቸው ሲመጣ ለመሸሽ ሞክረው እንደነበረ የጠቆመው ዘገባው ግለሰቡ በተያዙበት ወቅት የእሳት መለኮሻ ላይተር እንዲሁም ጥጥና ሌሎችም ተቀጣጣይ ነገሮችን በእጃቸው ይዘው እንደነበረም ፖሊስ ይፋ አድርጓል። የእሳቱን ስርጭት ተከትሎ አደጋውን ሊያደርስ የሚችለውን ጉዳት ከወዲሁ ለመቀነስ የተለያዩ እርምጃዎች እየተወሰዱ ሲሆን ነዋሪዎች በአፋጣኝ ከመኖሪያ ቦታቸው ለቀው እንዲወጡ እየተደረገ እንደሚገኝ የጠቆመው ዘገባው በዚህ ሂደትም በተለያዩ ዙሮች ነዋሪዎች አካባቢያቸውን ለቀው እንዲወጡ ሲደረግ በእስራኤል ግዙፉ ሚዲያ የሆነው ቻናል 12 በታሪኩ ለመጀመሪያ ጊዜ በኔቭ ኢላን ከሚገኘው ስቱዲዮ ለቆ ለመውጣት መገደዱን ጠቅሶ የሚዲያው የዜና ክፍል ባልደረባ የሆነው ዳኒ ኩሽማሮ አደጋውን ተከትሎ የምሽት ዜና ዝግጅቱን ለማቅረብ ደቂቃዎች ሲቀሩት ስቱዲዮን ለቆ ለመውጣት መገደዱንና እሳቱም እየደረሰ መሆኑን የዜና ሽፋኑም በሄርዝቬሊያን ከሚገኘው የጣቢያው ተቀያሪ ስቱዲዮ እንዲሰራጭ መደረጉን ሲገልጽ እሳቱን ለመቆጣጠር በቀጠለው ጥረት በታችኛው የገሊላ አካባቢ በሩማት አልሄብ የነበረው እሳት በ5 የእሳት አደጋ መከላከል ቡድኖች አማካኝነት በቁጥጥር ስር ሊውል መቃረቡንና በደቡባዊ እስራኤል ያለው ሁኔታ እየተባባሰ መምጣቱን ተከትሎ ተጨማሪ 12 ቡድኖች ወደ አካባቢው እንዲላኩ መደረጉን እንዲሁም ጥረቱን ለማገዝ የእስራኤል ወታደራዊ ኃይሎችም ዋና አዛዥ ጀነራል ኢያል ዛሜር ወታደራዊ ኃይሉ አካባቢውን ከእሳት ለመታደግና ለመቆጣጠር በሚደረገው ጥረት እንዲያግዝም ሰራዊታቸውን ትዕዛዝ ሲሰጡ የሀገሪቱ አየር ኃይል በበኩሉ ሄሊኮፕተሮችን እንዲሁም ሁኔታውን እየተከታተለ የሚገኘውን የቢች ክራፍት ኪንግ አውሮፕላን ብሎም እስከ 18000 ሊትር የሚደርሱ የእሳት አደጋ መከላከያ ግብዓቶችን መሸከም የሚችሉ ሱፐር ሄርኩለስ የተሰኙ አውሮፕላኖችን በመመደብ ሂደቱን እንዲያግዝ አድርገዋል።
የሆነ ሆኖ እስራኤል ይህንን ሁሉ ጥረት ብታደርግም እሳቱን ልትቆጣጠረው አልቻለችም። ይህንን ተከትሎ ለዓለም አቀፉ ህብረተሰብ የድረሱልን ጥሪ አቅርባለች። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ